እንግዲህ ትላንትና ዳኒ የቆየ ቪዲዮ ነው ብሎን ነበረ። እንደገና ዛሬ አዲስ ነገር መጥቷል ማለት ነው። አብርሃም እየተፈለገ ነው እና ሩታ እየፈለጉ ወይ የአብርሃም ዘንድሮ ይመች አብርሃም እና ትላንትና ሄርሜላ እጅ ገብቷል እና ሄርሜላ እጅ እንደገባ ቪዲዮ አላዩሞ? ምንድነው ቪዲዮ አላዩም? እኛ አይተን እነሱ አይን አያይም ቪዲዮ ሄርሜላ ቤት እንደገባ ምናምን ማለት ነው። ስለዚህ ጠፋ። ይሄው ድራማ ነው ስንል አንተ አትሰማችሁም። ሰላም ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሚዲያ ላይ የተበተነ ነገር እንደ ሀላየ ሆኖ ሲመጡ አይገርማችሁ? ይገርማል። ሚዲያ ላይ ተበትኗል። የት እንዳለ አይተናል። ሄርሜላ ጋ ነው አይተናል ማለት ነው ሁሉንም ነገር። ስለዚህ አሁን ደግሞ አብርሃም ወደ ሄርሜላ እጅ ገብቷል። አሁን ደግሞ ሚና የምትጫወተው ማናት? ሄርሜላ ናት ማለት ነው። ሄርሜላ ትደብቃለች እንጂ እንደነ ሩታ ምናምን አትችልም። የምችል አይመስለኝም። እውነቴን ነው የምላችሁ። የእሷ ችሎታ ትንሽ ስለሆነ ነው የምነግራችሁ አሁን እኔ። ስለዚህ አሁን ትደብቃለች ማለት ነው። ይፈለጋል ማለት ነው። አብርሃም ቀን ደግሞ በሚሊዮን የሚቆጠሩ ብር የአብርሃምና የልጁ ላይ ፎቶ ላይ መተት ተደርጎ ምናምን። አሁን ሩታ ልጁ ላይ ነው የምታስደርገው። አሁን እናንተ ስታስቡ ጭንቅላታችሁ ባዶ ምን አይነት ባዶ እንደሆነ እዛ ጋር እነሱ ዩቱብ ለመስራት ብሎ እንደዛ ያደረጉትን ነገር ሁሉ አክሴፕት ታደርጋላችሁ። በሚሊዮን ሲቆጠር ምናምን ምንም አንዳች ነገር ላይ መተትም አልተደረገም። ምንም አልሆነም። አውቆ ነው ለስራ ነው በቃ እንደዛ የሚሆነው። አብርሃም እናንተ አታምኑም። እሺ ማኑ መተትም ይሆንሽ ልጁ ላይ ልጅ ያለበት የራሷ ልጅ ያለበት እንትን ላይ እንዴት ነው መተት የምታደርገው? የራሷ ልጅ የወለደችው ገና ያላደቀው። ስለዚህ ደግ አደረገች እንደዛ ካደረገች አብርሃም ማለት ነው። ሳንስ ነው እንደውም። ምክንያቱም ምንም ስላልተደረገ እኔ አሁን እንደዛ ነው የምለው ማለት ነው። እንደዛ ይሄ ነው ቃል ነው የምጠቀመው። ምክንያቱም ደግ አደረገች፣ ጎበዝ። ስለዚህ ወደዳችሁም ጠላችሁም ሩታ ከዚህ ድራማ ውስጥ አትወጣም ማለት ነው። አትወጣም ከዚህ ስራ ውስጥ ሩታ የምትወጣ መሰላችሁ? አብርሃም ነው የሚከስረው። ከወጣ አብርሃም ነው የሚከስረው። ምክንያቱም ስራው ይቆማል። ስራው ተከታታይ ሊሆን አይችልም፣ መሄድ አይችልም። እንኳን ለአብርሃም የሌሎቹ ስራም ይቆማል። ስለዚህ ሩታ ከዚህ ድራማ ውስጥ በፍጹም አትወጣም። ምክንያቱም ምርጥ ተዋናይ ነች። ለዚህ ለዩቱብ ቻናል ምርጥ ተዋናይ ነው። ወደዳችሁም ጠላችሁ ከአመት እስከ አመት የሰራች ሴት ማለት ነው። ወልዳ እራሱ ያልተኛች ሴትን በጣም ጀግና ጎበዝ ነች ለስራ ማለት ነው። ስለዚህ አብርሃም ከሄደሽ አብርሃም ይመጣል፣ ችግር የለውም። ዋናው እሱ አይደለም፣ ስራ በደንብ ስለምትሰራ ማለት ነው። ስራ በደንብ ስለምትሰራ። ምክንያቱም ነገ ኦኬ ሄርሜላ ወሰደች ደበቀች፣ እድሜ ዘላለም አትደብቅም። ነገ ደግሞ ልጁን ለማየት ይችላል። ስራ ሲቀዘቅዝበት አብርሃም ተመልሶ ይመጣል እና ያኔ ወደ ሩታ ይመለሳል። እዛ ይሄዳል ማለት ነው። ምክንያቱም አቋም የለም ልጁ ራሱ ማለት ነው። ምክንያቱም ለስራ እንደዚህ የምትጎቶት ማለት ነው። እኔም ቢሆን ሄርሜላ በጊዜ ነው ባል መፈለግ አለብሽ። በጊዜ ነው ክራሽ መፈለግ አለብሽ። ምክንያቱም አብርሃም በግድ አስረሽ እንደምታስቀምጪ ምናምን አይሆንም። አብርሃም እራሱ ከሩታ አይርቅም ማለት ነው። አንቺ ምንም ብታደርጊ ማለት ነው፣ ምንም ብታደርጊ እራሱ ከሩታ አይርቅም። ከሩታ ከራቄ ባዶ እንደሚሆን ያውቃል። ስራ እንደማይሰራ ያውቃል። ምክንያቱም የስራ ገመድ የሆነች ሴት ስለሆነች ማለት ነው። የስራ ገመድ በደንብ ስለምትሰራ ማለት ነው። አደንቃታለሁ። ጀግና እግዚአብሔርን ለብዙ ሰው የስራ ምክንያት የሆነች ሴት ነች። ወደዳችሁም ጠላችሁም እዚህ ዩቱብ ላይ ሩታ ከነ ሄርሜላ ከነ ምኑ ኩታት ከኋላ የመጡ ናቸው። ስለዚህ እሷ ነች እያነቃነቀችው
እዚህ ድረስ ያደረሰችው ሳታቋርጥ ራሱ ወልዳ ሳትተኛ እየተወነች ነበር። ታወናውን እየተወነች ጨልላ እየተወነች ነበር። ስለዚህ እቺትን ሴት ደግሞ አብርሃም ምንም ብታደርጉ ከህይወቱ ሊያስወጣና መስመር ይዞ መኖር አይችልም። ምክንያቱ ስራ መስራት አይችልም። የአብርሃም ቤተሰብ በምን ይጮውና ገንዘብ አገኛሉ? በምን ያልፈመሰ አለ? ስለ ሩታ ስትሰብክ ስለ አብርሃምና ሩታ ስትጨምቅ ነው ብዙ 100 ሺህ የገባችሁ። ሁሉም በቃ ኤፍሬም ከሆነ የራሱን መንገድ ይዞ ሰራ። ከዛ አንዳንዴ ነው የሚጨመረው እሱ። ስለዚህ ወደዳችሁም ጠላችሁም ሩታ ለሁሉም ዩቱበሮች ባለውለታ ነው። ሀይሚ ብሩክ ምናምን ራሳቸውን ይዞ የማይሰሩትን እየጠቃቅን ከና አብርሃም ስር ያሉ ሁሉ ለነሱ ባለውለታ ትልቅ ባለውለታ ነች። ወደዳችሁም ጠላችሁም ይሄ የሁሉም ሰው ልብ ያውቃል። ለሚዲያ ስለሆነ አያወጡም እንጂ ማለት ነው።